አድማጮቻችን በመግባችን ላይ እንደገለጽነው ቀጣው ስርጭታችን የጥያቄና መልስ ጊዜ ነው። ለዩ ተጋበዝናቸው ሁለቱም እንግዶቻችን በቴሌፎን መስመር ላይ ይገኛሉ። ለዛሬው ውይይት መነሻ ሆነን የኢትዮጵያ አንድነት አርበኞች ግንባር ያወጣቸው ሁለት መግለጫዎችን ሲሆኑ ይህንን ያቋም መግለጫዎቻቸውን አስመልክቶ የግንባሩ አመራር አካል ማብራሪያ እንዲሰጡበት በጋበዝናቸው መሰረት አሁን በቴሌፎን መስመር ላይ ከኛ ጋር ናቸው። ጤና ይስጥልኝ አቶ ገበየው ደስታ ከአውሮፓ ይሰማል? ጤና ይስጥልን እንደምን አለ? አቶ ሰለሞን ተፈራ ከሰሜን አሜሪካ ጤና ይስጥልኝ። ኦኬ ይሰማቻው ሁለታችሁ። ጤና ይስጥልኝ። በድጋሚ የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ አቀርብላችሁ ግብዣ መሰረት ፈቃደኛ ሆናችሁ በሰዓቱ መገኘታችሁ በአድማጮቻችን በሬዲዮን ዝግጅት ክፍል እንዲሁም በራሴ ስም እንኳን ደህና መጣችሁ እያልኩ ወደ ውይይቱ እንሸጋገራለን። እስቲ በቅድሚያ ለውይይቱ መንደርደሪያ እንዲሆነን የእናንተ ማንነት ማስተዋወቁ አስፈላጊ ስለሆነ መግቢያ መንደርደሪያ እንደሆነ አቶ ገበየው ደስታና አቶ ሰለሞን ተፈራ በየተራ እንግዲህ የኢትዮጵያ ሕዝብ አርበኞች ግንባርና የግንቦት ሰባት ውህደት ከመፈጸሙ በፊት እና ከወደቱ በኋላ የነበራችሁንና አሁን የያዛችሁትን ኃላፊነት ድርሻ ለአድማጮቻችን ብትገልጹልን። ከአቶ ገበየው ልጀምር። እሺ በጣም አመሰግናለሁ። እኔ ገበየው ደስታ እባላለሁኝ። የኢትዮጵያ ሕዝብ አርበኞች ግንባርን ከተቀላቀልኩ በርካታ አመታቶች አልፈዋል። በዚህም ከኢትዮጵያ ሕዝብ አርበኞች ጋር በአክቲቭሊ በአመራር ደረጃ ስሳተፍ ቆይቻለሁ። በመጀመሪያ በፒአርነት፣ በመቀጠል ደግሞ የዓለም አቀፉ የኢትዮጵያ ሕዝብ አርበኞች ግንባር ኮሚቴ ዋና ጸሐፊ በመሆን አገልግያለሁ። ከዛም በኋላም ውህደት ተብሎ ከግንቦት ሰባት ጋር ውህደት ባደረግንባቸው ጊዜ ውስጥ በአመራር ደረጃ እዛም ስራ አስፈጻሚ ኮሚቴ ውስጥ ሁሉ ለተወሰኑ ጊዜያቶች ሰርቻለሁኝ። አሁን ደግሞ ውህደቱ ከፈረሰ በኋላ ማለት ነው በዚሁ በቀድሞው የኢትዮጵያ ሕዝብ አርበኞች ግንባር አመራር አካላት አሁንም ተመርጬ በፒአርነት እየሰራሁ እገኛለሁ። መልካም። አቶ ሰለሞን። ጤና ይስጥልኝ። ሰለሞን ተፈራ እባላለሁ። የኢትዮጵያ ሕዝብ አርበኞችን ግንባር እንደ አውሮፓውያን አቆጣጠር ከ1998 ዓመተ ምህረት ጀምሮ አፍሪካ ውስጥ በስደት በነበርኩበት ጊዜ የአርበኝነትን ትግል በማስተባበር ደረጃ ስሰራ ከቆየ በኋላ ሰሜን አሜሪካ ከመጣው በኋላ ደግሞ የኢትዮጵያ ሕዝብ አርበኞች ግንባር አባላቶችን በመቀላቀል በድርጅት ጉዳይ ከወገኖቼ ጋር ሆኜ ሳግዝ ቆይቻለሁ። በተለያየ ጊዜ በኢንተርናሽናል ኮሚቴ እንዲሁም ዘመቻ ደመላሽ በሚባለው ድርጅት አርበኞቻችንን ለመደገፍ ባዘጋጀነው ሂደት ላይ በድርጅት ጉዳይ ሰርቻለሁ። አሁን ውህደቱ ሲፈጠር ውህደቱ አግባብ ያለው አይደለም በሚል ተቃውመን፣ ነገር ግን አርበኞቻችን የሚያደርጉትን ተጋድሎ በስርዓቱ እየተከታተልን ከቆየን በኋላ አሁን ባለው ውህደቱ ከፈረሰ በኋላ ደግሞ የውጭ ጉዳይ ተጠሪ ሆኜ አገለግላለሁ። አመሰግናለሁ። እሺ እንግዲህ አሁን ከእናንተ እንግዲህ እንዳቀረባችሁት ማንነታችሁን ወይንም የኃላፊነት ድርሻችሁን የህዝብ ግንኙነት ኃላፊ፣ የውጭ ጉዳይ ተጠሪ ከፍተኛ ስራ ድርሻ ነው ያለባችሁና ለጉዳዩ ቅርበት አላችሁ ከሚል ስለተነሳን ምናልባት አብዛኛው ጥያቄዎቻችን ትመልሳላችሁ የሚል ግምት አለን። በቀጣው ደግሞ አንድ በዜና አውታሮች ላይ የተሰራጨን እንደ ጥያቄ አድርጌ ላቅርብ። የወያኔ አፍቃሪ ሆነው በኢትዮጵያ የሚታተመው የሪፖርት ጋዜጣ በጳጉሜ 2 ቀን 2008 ዓ.ም ላይ እትሙ ላይ እንዲህ ሲል አስፍሯል። በእትሙ ላይ 5ኛ ገጽ ላይ ነው የሚገኘው። ለአመታት መንግስታትን በኃይል ለመፋለምና ለመጣል ሲንቀሳቀስ የቆየ የኢትዮጵያ አንድነት አርበኞች ግንባር ትጥቅ በመፍታት በሰላማዊ መንገድ ከመንግስት ጋር ለመናገር መወሰኑ ተሰማ ይላልና ምናልባት በስምም ደረጃ እኔ ጥያቄ ላይ ለማቅረብ ተያያዥነት እንዳለው ለማለት ነው እንጂ በስምም የተለያየ ነው። እናንተ የኢትዮጵያ ሕዝብ አርበኞች ግንባር ነው የሚለው፣ የኛው ግን የኢትዮጵያ አንድነት አርበኞች ግንባር ትጥቅ ነውና የስም ማምታታት አለ ወይንስ እናንተ የምታውቁት ማታውቁት የእናንተ አለመሆኑን ለማረጋገጥ ያህል እናንሳና ሲመልስጡበት። አቶ ሰለሞን ነው። እሺ አቶ ገበየው ጀምሮ ነው። ሶሪ እናንተ የተጠባበቃችሁ ተንባሉ። ኦኬ ይሄ የተባለው ነገር በትክክል ከኢትዮጵያ ሕዝብ አርበኞች ግንባር ጋር የሚያያይዘው ነገር የለም። ወደ ኤርትራ መሬት ማንኛውም ሰው ሄዶ የታገላለሁ ወይም ኢትዮጵያን ሀገሬን ነጻ አወጣለሁ ብሎ የትግል ፍቃድ ለማንም ሰው ፍቃድ
እንደሚሰጡ ይታወቃል በኤርትራ ምድር። በዛ ምክንያት የተለያዩ ሰዎች እዛ አካባቢ እንቅስቃሴ እንደሚያደርጉ ይታወቃል። የዚህ ሰው ግን አሁን በቅርብ ወደ ኢትዮጵያ ገባ የተባለው ከኢትዮጵያ ሕዝብ አርበኞች ግንባር ጋር ምንም ግንኙነት የሌለውና ከትግሉም በርካታ ዓመታት በፊት ምናልባትም 15 ዓመት 12 ዓመት ገደማ ያህል ከትግሉ ርቆ የነበረና ከኢትዮጵያ ሕዝብ አርበኞች ግንባር ጋር ያልነበረ ሰው በመሆኑ አሁን በአዲስ መልክ ተነስቶ መነገሩ ለእኛ በጣም የሚገርም ነው። ባጭሩ ከኛ ጋር ግንኙነት የለውም። ተጨማሪ ምናልባት ሰለሞን ካለው ካለ አቶ ሰለሞን። ኦኬ መልካም። ባለ መረጃ መሰረት ያው አቶ ገበየው እንዳለው ከኢትዮጵያ ሕዝብ አርበኞች ግንባር ጋር ምንም አይነት ግንኙነት የለውም። ይህ ግለሰብ ወደ ኢትዮጵያ ሄደ የሚባለው ከኬንያ ነው። ከዚህ ቀደም ግን ቅድም አቶ ገበየው እንደጠቀሰው ማንኛውም ኢትዮጵያዊ የትግል ስልት አድርጎ እንቀሳቀሳለሁ ካለ እንደ ማንኛውም ኢትዮጵያዊ ኦፊስ የኤርትራ መንግስት እንደሚሰጥ እናውቃለን። በዚህ መልኩ ገና የኢትዮጵያ ሕዝብ አርበኞች ግንባር እግሩን ወደ ኤርትራ መሬት ሲያስገባ የነበረ ሰው ነው። ከዛ በኋላ ግን አልነበረም። ስለዚህ በምንም አይነት ከኢትዮጵያ ሕዝብ አርበኞች ግንባር ጋር የሚገናኝ አይደለም። ይሄንን ለፕሮፓጋንዳ ወያኔ የኢትዮጵያ ሕዝብ አርበኞች ግንባር እንደተበታተነ አስመስሎ ለማቅረብ ያደረገው ነገር ስለሆነ ይሄንን ህዝብ እንዲያውቀው ያስፈልጋል። አመሰግናለሁ። አይ ጥሩ። አንድ የሚረብሽ ድምጽ አለ። እስቲ ከአካባቢያችሁ ራቅ ብታደርጉት የመኪና ክላክስ ይመስለኛል እንዳይረብሸን ትንሽ። ሌላው ነገር አሁን እንግዲህ ወደ ቀጥታው ወደ ዋናው ጉዳይ እንሄድና የውህደቱን መፍረስ አስመልክቶ ስለሰጣችሁት መግለጫ እናንሳ። የኢትዮጵያ ሕዝብ አርበኞች ግንባር 2 መግለጫዎችን አውጥቷል። ስለ ውህደቱ መፍረስ ምክንያት ያላችሁትን ከዘርዝራችሁ በኋላ በውሳኔያችሁ ላይ የኢትዮጵያ ሕዝብ አርበኞች ግንባር ውህደቱን ያቋረጠና የግንቦት 7 አመራሮችን አሰናብቻለሁ ይላል። በመቀጠልም ከእንግዲህ የአርበኞች ግንባር የሚወከለው በዓለም አቀፉ ኮሚቴ እንደሆነም ይገልጻል። ይህም ጉዳይ ሲያጠር ባለ ሁኔታ ለአድማጮቻችን ብታብራሩት። ምን ነው የተፈጠረው? ማን አባረረ? ማን ቀረ? እሺ እንግዲህ የውህደቱን መፍረስ በተመለከተ መሰለኝ ጥያቄው ባልሳሳት በደንብ ድምጽ እየተቆራረጠ ስለነበር አልሰማሁኝም ነው አይደለም? እንደገና ድገማ ውህደቱን በመለከት መፍረሱን የገለጻችሁበት ምክንያቶች እንደገና በሚዲያዎች ተጽፈዋል ነው በድረገጾች ላይ ተለጥፈዋል። የቱን ያህል ስርጭት እንዳገኘ ባላውቅም የተወሰኑ እንደለጠፉ ታውቃለሁ። በዛ ላይ ተነብበዋል። ላልሰሙት ወይንም መገለጽ የነበረበት ዋና ነጥቦች ካሉ እነሱ ነው የውህደቱ መፍረስ ምን ምክንያት ገጠመው፣ በምን ምክንያት ነው የተፈጠረው ለማለት ነው ጥያቄውን ያቀረብኩት። እኔ ልቀጥል። ኦኬ ውህደቱን በተመለከተ ገና ገበየው ልቅደምህ ወይስ እንዴት ነው? ገበየው አለ በመስበር ላይ ኦቨርላፕ ያደርጋል ይሰማኛል። የአንደኛችሁም ይረብሻል። የት በኩል እንዳይመጣ አላውቅም። ከዚህ ከስቱዲዮ አይመስለኝም። እኔ ጋር ድምጽ የለም። አቶ ገበየው ካለ እሺ ቀጥሉ። አንደኛችሁ እሺ ልቀጥል እኔ ወይስ አቶ ሰለሞን? እሺ ጀምረው። አቶ ሰለሞን ጀምር። እኔ እጠራለሁ እንግዲህ ለማን እንደማቀርብ ጥያቄውን የሚቀለው እንደሱ ነው መሰለኝ። እሺ አቶ ሰለሞን። እሺ ከመጀመሪያው አንዳንድ ነገር ማለት ፈልጋለሁ። ይሄ ውህደቱን በተመለከተ ማለት ነው። ውህደቱ ከመጀመሪያው ችግር ነበረው። መሰረታዊ ችግሮች ነበሩት። እነኛ መሰረታዊ ችግሮች በዋነኛነት የኢትዮጵያ ሕዝብ አርበኞች ግንባር ያወጣነውን እቅድና ዓላማ የሚጻረር ነው። ምክንያቱም በዋነኛነት የኢትዮጵያ ሕዝብ አርበኞች ግንባር እኩል መስዋዕትነት መክፈል የሚል መስፈርት አለው። ስለዚህ ከማንኛውም ድርጅት ጋራ ውህደት የሚፈጠረው መተኪያ የሌለውን ሕይወት ከፈልበት የትግል ስለሆነ ፍጹም መተማመን እንዲኖር መስዋዕትነት የሚከፍል ኃይል ያስፈልጋል። ግንቦት 7 የሚባለው ድርጅት ይሄንን ማድረግ አልቻለም። ይሄንን ለማድረግ
የተለያዩ ከሳውዝ አፍሪካ እንዲሁም ከዚህ ከውጭም ሀገር ሄድን የሚሉት ብዙም ሳይቆዩ ገሚሶቹ ወደ ሱዳን ሄዱ። በቁጥርም ብዙም አልነበሩም። በውጭ ሀገርም ያሉት ተመልሰው መጥተዋል። ከተመለሱ በኋላ እዚህ ውጭ ያሉት ለምን እንደማይናገሩ አይገባኝም። ስለዚህ ይሄን መስፈርት የማያሟላ ስለነበረ ከመጀመሪያ ተቃውሞ ነበረን። ከዚህ ባሻገር በጣም በሚያሳዝን ሁኔታ ይህን ውህደት ለማስፈጸም ግንቦት ሰባቶች የወሰዱት ስትራቴጂ በጣም የሚያሳዝን ነበር። በተደጋጋሚ በምናደርጋቸው ኮንፈረንሶች የራሳቸውን ሰው በማስገባት በሚያስጸይፍ አኳኋን አርበኞቻችን አመራር ከውስጥ ያሉትን በማዋረድ በመስደብ በከፍተኛ ሁኔታ ስብሰባዎች እንዳይካሄዱ በማድረግ ከዛም አልፎ ተርፎ በውጭ ያለነውን የአርበኞች ግንባር አባላቶች በተለያየ በራሳቸው ፕሮፓጋንዳ በመከፋፈልና ከውስጥ ያሉ የጦር ጋንታ መሪዎችን ስልክ በመያዝ ግንቦት ሰባት ጋር ካልሰራችሁ ትፈርሳላችሁ በማለት በማስገደድ ውህደቱ እንደተፈጸመ ነው የምናውቀው። ስለዚህ ከናገቺ ከጀምሩ ችግር ነበረው። እኛ ግን ይህን ጉዳይ በአጽንኦ እንከታተል እንደነበረ ነው። ከተመልሼ እመጣበታለሁ ገበየሁ ይናገርና። ስለዚህ ውህደቱ አግባብ አልነበረውም። ከዛ በኋላ ውህደቱ ተፈጠረ ከተባለ በኋላ ደግሞ ለኢትዮጵያ እንግዲያውስ ይሄ በዚህ መልኩ ከሆነ እስቲ የተወሰነ ጊዜ ገደብ ሰጥተን አርበኞቻችን ሲደገፉ ማየት እንፈልጋለን። በተሻለ ሁኔታ ተንቀሳቅሰው የኢትዮጵያን ሕዝብ ሲያግዙ ማየት እንፈልጋለን። እንግዲያውስ ለጊዜው እስቲ ቆመን እንመልከት ብለን ለማየት ሞክረናል። ነገር ግን የኢትዮጵያ ሕዝብ አርበኞች ግንባር ከዚህ ቀደም በቤተሰብ ውስጥ ሰርጾ ገብቶ ከወያኔ ጋራ በመተናነቅ ከፍተኛ አስተዋጽኦ ሲያደርግ የነበረ ድርጅት ነው። ግንቦት ሰባት የሚባለው ድርጅት ከገባ በኋላ እንቅስቃሴውም የለም ነው የምንሰማው። ስለዚህ ለአርበኞቻችን ምንም ነገር እንደማይደርስ መረጃው ነበረን። በከፍተኛ ሁኔታ መረጃዎችን በመሰብሰብ ውስጥ ካሉ አርበኞቻችን ጋራ በስነ ስርዓት በመማከር በውሸት ኢትዮጵያ ነጻ ማውጣት እንደማንችል በማመን የግዴታ ህዝቡ ይፋ አድርገን መግለጫ ማውጣት እንደሌለበት በማመን መግለጫ እንዲወጣ ተደርጓል። አመሰግናለሁ። አቶ ገበየሁ የምትጨምርበት አለ? አዎ፣ በጣም አመሰግናለሁኝ። ውህደቱን በተመለከተና ሊፈርስ እንደቻለ ወይም ሊገጥሙ የሚችሉ ችግሮች ምንድን ናቸው የሚባለው ብዙ ጊዜ በተደጋጋሚ ከግንቦት ሰባት ድርጅት ሳይቀር ቀደምቱ መጀመሪያው አካባቢ ውይይቶች አድርገናል። ውስጡ በነበርኩበት ጊዜ ማለት ነው። በውይይቱም በምናደርግባቸው ጊዜ ውስጥ ሊነሱ የሚገባቸው የተለያዩ ነጥቦች ነበሩ። ከነኚህ ውስጥ ህዝብ ማወቅ ያለበትን ነጥቦች ለማንሳት ሞክራለሁኝ። ከነኚህ ውስጥ ምንድን ናቸው? በጋራ ወይም በጋራ ውሳኔዎችን መስጠት፣ በጋራ መንቀሳቀስ፣ በጋራ መሰባሰብ፣ የተለያዩ የሚደረጉትን ስራዎች በጋራ ፕላኖችን ማውጣትና እነኚህን ፕላኖች በተግባር ላይ መተርጎም የሚሉት ዋናው ናቸው። እነኚህን ነገሮች ለማድረግ ሲጀምር ውህደት ስንል አንድ ላይ ሆኖ መስራት ነው እንጂ በተናጠል ወይም አንዱ የበላይነት ወይም በአንዱ ዋጭነት የሚሰሩ ስራዎች አይደሉም። እነኚህንም ስብሰባዎች በምናደርግበት ጊዜ ራሱ የአርበኞች ግንቦት ሰባት በሚባልበት ጊዜ የዛ ሊቀመንበር የሆኑት ፕሮፌሰር ዶክተር ብርሃኑ ሰብሳቢ ሆነው ውህደቱ በየቦታው በተለይ በኢሮፓ በተለያዩ ሀገሮች ላይ ለምን ውህደቱ አይሳካም፣ ምክንያቱ ምንድን ነው የሚሉትን ጉዳዮች በተደጋጋሚ አንስተን አልተሳካም። እዚህም የሆኑበት ምክንያቶች የራሳቸው የውስጥ ለብቻ ኮሚቴ ስለነበራቸውና ውህደቱ በአግባቡ እንዲራመድ ስለማይፈልጉና ዝም ብለው ይፈልጉ የነበሩት የኢትዮጵያ ሕዝብ አርበኞች ግንባር ከነሱ ጋር እንዳለና የጦር ኃይል እንዳላቸው
ለማስመሰል የሚደረጉ ጥረቶች ስለነበሩ ሌሎችን ቆራጥና ነባር ታጋዮችን ከድርጅቱ ለማስወገድና ስም በመስጠት አሁንም ወደፊት የምንሰማ ይሆናል። ከድርጅቱ የጋራ እውቅና ውጪ ከፍተኛ አመራሮች ወይም ስራ አስፈጻሚ ያልመከሩበትና ያልወሰኑትን በአምባገነንነት ተደጋጋሚ ውሳኔዎችን በማሳለፍ የኢትዮጵያ ሕዝብ አርበኞች ግንባር ከፍተኛ አመራር ወይም ስራ አስፈጻሚ እውቅና ውጪ ወይም ከህወሓት ኢህአዴግ ጋር ድርድር መጠየቅና አቋራጩን መንገድ መፈለግ የመሳሰሉት ናቸው። ለምሳሌ እነኚህ ነገሮች በግልጽ ማስቀመጥ አሁን በቅርብ ኦፍኮ የኦሮሞ ፌዴራል ኮንግረስ ከወያኔ ኢህአዴግ ጋር በሰላማዊ መንገድ እታገላለሁ፣ ሀገሬ ገብቼ ከህዝብ ጋር ሆኜ እታገላለሁ የሚል ከወያኔ ኢህአዴግ ጋር ድርድር ማድረጉ ሁሉም የሚያውቀው ነው። እንደዚህ አይነት ድርድር ከሚያደርግ ድርጅት ጋር ደግሞ የጋርዮሽ ስራ እሰራለሁ ብሎ የኢትዮጵያ ሕዝብ አርበኞች ግንባር ሳያውቁት መፈራረምን አድርገዋል። ሰዎች ሌላው ደግሞ በተጨማሪ ከዚህ ቀደም ላያስማማን የቻለ አንድ ግልጽ የሆነ ይህ ምንድን ነው? ወያኔ ኢህአዴግ እንደሚታወቀው ዘረኛ ነው፣ አጥፊ ነው፣ ገዳይ ነው። ህዝባችንን ለበርካታ ዓመታት እየገደለ እስካሁን ድረስ የቆየባቸው የራሱ የሆነ የተለያዩ ስትራቴጂዎች ያሉት ድርጅት ነው። እንደሚታወቀው በግልጽ የምናውቀው ነገሮች አሉ። ይህን ተከትሎ በግንቦት ሰባት ፖሊሲ ውስጥ ማስገደድ ወይም ማስወገድ የሚል መርህ አላቸው። በእኛ በኩል ማስወገድ የሚለውን እንደግፋለን። ማስገደድ የሚለውን ከቃሉ ጀምሮ አንፈልገውም። ምክንያቱም ማስገደድ የሚለው ከዚሁ ጨቋኙ ገዳውና እስካሁን ድረስ ሰው በላው ስርዓት ጋር ተስማምቶ ወይንም አስገድዶ ተሞዳምዶ አብሮ ለመኖር የሚከፍት መንገድ የሚሰጥ አካሄድ ነው ብለን እናምናለን። ማስወገድ የሚለውን ግን ሙሉ በሙሉ ደግፈን እየተንቀሳቀስን እንገኛለን። ይህ ሆኖ ሳለ በሰራዊታችን በኩል የተለያዩ ጥያቄዎችን የሚያነሱ ሰዎችን ማስፈራራት ወይም እንደ ቀደምቱ እንደነገሌ እንዳትሆኑ በግልጽ መጥቀስ ይቻላል፣ እንደ ኮሎኔል ታደሰ እንዳትሆኑ የሚል አይነት አባባሎች፣ የተለያዩ ነገሮች፣ ማስፈራራቶችን እዛው አካባቢ ባሉ ወገኖቻችን ላይ እየተፈጸመ ይገኛል። በአርበኞች ግንቦት ሰባት ስም በእኛ ስምም የተሰበሰበውን ገንዘብ በአግባቡ እዛ ላሉት ትራንስፓረንሲ ባለው መንገድ የደረሳቸው ወይም የተደረጋቸው ነገር በፍጹም የለም። እስካሁንም ያረጋገጥነው ነገር ይህንኑ ነው። በሌላ በኩል ደግሞ ያለ አርበኛው ወይም ድርጅቱ ፍቃድ ውጭ ብዙ ነገሮች በውጭ ሀገር ይደረጋሉ። የገንዘብ ስብሰባውም በግል መሰባሰቡም ያው እንደ ቀድሟቸው በግላቸው በድርጅታቸው እየተሰባሰቡ እንደሚገኝ ብዙ መረጃዎች አሉ። እኛን ሳይጨምሩ ወይም የድርጅቱን ከፍተኛ አመራር አካላት ሳያማክሩ ወይም ሳያማክሩ እንደዚህ አይነት ነገሮች በተደጋጋሚ ይገኛል። ይህንንም በአብዛኛው በመግለጫችን ላይ ጠቅሰነዋል እና እነኚህ ነገሮች ባልተሳኩበት ወይም ባልተፋኑበት ሁኔታ ሂደት ብለን መቀጠል አንችልም። እንደገናም ደግሞ በቅርብ ጊዜ ወዲህ በተለያዩ ቦታዎች የሚደረጉ እንቅስቃሴዎች አሉ። ኢትዮጵያ ውስጥ እንደምታውቋቸው ማንኛውም ኢትዮጵያ ውስጥ የሚደረገው እንቅስቃሴ ሁሉን ያቀፈ ነው። ህብረተሰቡ በራሱ ጊዜ የሚያደርገው እንቅስቃሴ ነው እና በሰላማዊ መንገድ የሚታገሉ ሰዎችን በተለይ የተለያዩ ሰዎችን በእስር ላይ ያሉ የተከሰሱም የተገደሉ ሰዎች በአብዛኛው ለእነኚህ ነገሮች ሁሉ ትኩረት መስጠት ስለሚገባን እናውቃለን። እነኚህ ነገሮችን አብረን እንዳለንበት አብረን እኛም እንደተሳተፍንበት ተደርገው ለፕሮፓጋንዳ ፍጆታ ወይም ለፖለቲካ ፍጆታ የሚነገሩ ቅስቀሳዎች ወይም ውሸት የሆኑ እውነትነት ያልጨበጡ አካሄዶች በብዛት ይካሄዳሉ። እነኚህ መሆን እንደሌለባቸው በምንጠይቅበት ጊዜ በአግባቡ የሚያዳምጠን ወይም የሚስማን የለም። ጭራሽ ገለልተኛ በማድረግና ሌሎች ስም በመለጠፍ ሂደት ላይ ነው ያሉት እና እንዲህ አይነት አካሄድ ኢትዮጵያን ዛሬ አይደለም ነገ አይደለም ሌላ 25 ዓመትም ነጻ እናወጣም በእንደዚህ አይነት። ስለዚህ እኛ ማድረግ ያለብን ወጥ የሆነ ቁርጥ ያለ አካሄድ እና በትክክልም የወያኔ ኢህአዴግ መንግስት መወገድ እንዳለበት አምነን በሰፊው
ለመወያየት እንደምንፈልግ ጠይቅበት ጊዜም ይሄንንም ተቀባይነት ስላላገኘን እኛ የቀደምት ሲል በኢትዮጵያ አርበኞች ግንባር እንቀሳቀስ የነበር ነውና እንዲሁም የኢትዮጵያ ሕዝብ አርበኞች ግንባር ሰራዊት ጋር በመነጋገርና ሁኔታዎችን በማስተካከል በተመሳሳይ ሁኔታ እዛ ጥያቄ እንዲጠየቅ በተደጋጋሚ አድርገናል። ያም ጥያቄ ተጠይቋል። ሊሆን ስላልቻለ ግንባሩ በቀጥታ ያወጣውን መግለጫ ይዘን እየተንቀሳቀስን እንገኛለን። አይ መልካም የልዩነት መቼም መሰረቱ የቆየ ከሆነ ይሄን በአጭር ቴሌፎን የቃለ መጠይቅ ጊዜ መዳሰስ በጣም ያስቸግራል። ዋናውን እንግዲህ እንትናካክታችኋል ይመስለኛል። ከዚሁ ጋር ግን አንድ ነገር ላንሳ እስቲ መሰለኝ። ምክንያቱም ግንቦት 7 ብቻውን የቆመ ድርጅት አልነበረም። እናንተ ግንባር በምትመሰረቱበት ጊዜ ወይንም ውህደት ቀደም ሲል ማስታወስ ከሆነ ከብዙ አመቶች በፊት ከነ ጀነራል ከማል ከልቹ ድርጅት ጋር ግንባር ፈጥር ያለው ብለው በሚኒሶታ ድግስ ተካሂዷል። ቲፒዲኤም ጋር ልዩ እና በጠቅላላው ሻዕቢያ ከሚፈለፈላቸው ድርጅቶች ጋር ግንቦት 7 ብዙ ጥምረቶችን አድርጋለሁ ብሏል። እናንተም የኢትዮጵያ ሕዝብ አርበኞች ግንባር ይሄንን ከግንቦት 7 ጋር የተደረገውን ውህደት ስትፈጽሙ ይሄ ድርጅት ግንቦት 7 ከነዚህ ድርጅቶች መለየት አለመለየቱን ማንም ኢትዮጵያ የሚያውቅ አይመስለኝም። አባላቶቹ ሊያውቁ ይችላል ይሆናል። በይፋት ነገር የለም እና ይህ ነገር ራሱም አጠያቂ ነውና ለዚህ ጉዳይ ምን ምክንያት ሰጣላችሁ? ይሄ ስብስቦቹ በብሔርና በጎሳ የተደራጁ ጋር ተጣምሮ የቆየ ድርጅት ነው ግንቦት 7። አሁንም ከዛ ፈገፈጋ አይመስለኝም። እናንተ ደግሞ በኢትዮጵያ ውስጥ ባለው የአንድ ህዝብ አንድ ሀገር እንትን ላይ ሮታ ዓለም ላይ ቆማችሁ ይመስለኛልና ይሄን አስታርቆ ለመሄድ የሚያስችል ነገር ምን ተገይቶ ነው ውህደቱስ እንትን ያለውና ይሄን እንደው ግልጽ እናድርገው ካልን እና ታማኝነት ያለው ነገር ከተባለ በእውነቱ ይሄ ህብረትና ግንባር የሚባል ነገር ውህደት የሚባል ነገር በኢትዮጵያ ህዝብ ልቦና ውስጥ ገብቶ ተስፋ የሚሰጥ ነገር አይደለምና ከዚህ ጋር ተያይዞ ይሄ እነዚህ ነገሮች ሁሉ የሻዕቢያ እጅ ነበረበት የሚለው ላይ ይወስደናል ማለት ነውና ምን ያህል ነው እናንተ በዚህ ጉዳይ ላይ የሻዕቢያ ግፊት ነበረበት ወይ? የግንባሩ መፈጠር ውህደቱ መፈጠር ከዛም ደግሞ አሁንም ደግሞ መለያቱም ሲከሰት የሻዕቢያ እጅ አለበት። ሁለቱንም መመለሱ ተገቢ ይመስለኛል። እስቲና ከጊዜ ካላችሁ ፈቃደኞች ከሆናችሁ አቶ ሰለሞን ከልጅምር። አመሰግናለሁ። ይህን ጥያቄ ልክ ነው። አሁን ምንድነው ተፈርቶ የሚተው ጥያቄ የለም። አሁንም የኢትዮጵያ አርበኞች ግንባር እየሰራን ያለ ነውና እየታገልን ያለ ነው። ግልጽነት ባለው ሂደት የአርበኝነቱን ትግል ልናስተባበር የምንችልበት ሁኔታዎች መፈጠር አለባቸው ነው የምንለው። ቅድም እኔም ሆንኩ ገበየው ለመናገር እንደሞከር ነው የተለያዩ ድርጅቶች እንታገላለን ካሉ የኤርትራ መንግስት ችግር ያለበት አይመስለኝም። ስለዚህ ከማልገልቹም ሲሄድ ኦፊስ ተሰጥቶት የተወሰኑ ሰዎች ይዞ ገብቷል። ቲፒዲኤም በተመለከተ ቲፒዲኤም የሚባለው ኃይል በተለያየ ዌብሳይት ላይም እንዳያቸው። ነገር ግን ለዚህ ነው የኢትዮጵያ አርበኞች ግንባርም የኢትዮጵያን ሕዝብ ነጻ አወጣለሁ በሚል በዛ ቦታ ላይ ማስጠኛ አግኝቶ የሚንቀሳቀስበት ሁኔታ ነው ያለው። ስለዚህ ይህ ሁኔታ የኢትዮጵያ አርበኞች ግንባር ለነጻነት የሚታገል በተለያዩ ጉዳዮች ከወያኔ ጋር የሚሰናነቅ ኃይል ነው። በዋነኛነት መስፈርትም ያሰፈረው መርህም ያሰፈረበት ምክንያት ለዚሁ ነው። እኩል መስዋዕትነት መክፈል ወያኔን እቃወማለሁ የሚል ነገር ሳይሆን መምጣት ያለበት እኩል መስዋዕትነት መክፈል የሚለው ነው። ስለዚህ የኢትዮጵያ አርበኞች ግንባር ከከማል ገልቹም ጋር ሆነ ከቲፒዲኤም ጋር ህብረት ፈጠርኩ ብሎ የተንቀሳቀሰበት ጊዜና ወቅት የለም። ግንቦት 7ን ስንመለከት በተለይ የፖለቲካ ፍጆታ የሚያገለግሉ ነገሮችን በሙሉ እንቅስቃሴዎችን በሙሉ የመጠቀምና የህዝብ ድጋፍ ለማግኘት ሲባል ብቻ ወይም ደግሞ ማሲቭ የሆነ ነገር አለ ለማለት ብቻ በሚያስችል ሁኔታ ላይ በተደጋጋሚ ሲሰራ እናያለን። ከማል ገልቹ ጋራ ውህደትና ተፈጥሯል ተብሎ በጣም በሚያሳዝን ሁኔታ የኢትዮጵያ ሰንደቅ ዓላማ ዝቅ እያለ
በግንቦት ሰባት ደጋፊዎች የኦነግ አርማ የኦነግ ሰንደቅ ዓላማ አይደለም አርማ ነው እየተባለ ኢትዮጵያዊነታችን ዝቅ እንዳደረገ የተደረገበት ሂደት። ለዚህም ነው ይሄ አይነት ቀጣይ ሂደትም ነው የኢትዮጵያ ሕዝብ አርበኞችን ግንባር በተለያየ ስልት በእጁ ካስገባ በኋላ ኢትዮጵያ የሚባለው መጥያ እንዲወድቅና አርበኞች ግንቦት ሰባት እንዲባል የተደረገው ልክ ቲፒኤልኤፍ በሚፈልገው መልኩ በዘር የተበጣጠሰች ኢትዮጵያን ለመገንባት ነው። ለዚህ ነው እኛ የኢትዮጵያ ሕዝብ አርበኞች ግንባር በጽናት የምንቃወመው ማለት ነው። ስለዚህ ከእነኛ ኃይሎች ጋር ይሰራል። ለዚህ የኢትዮጵያ ሕዝብ አርበኞች ግንባር የትግሉ ምንነት ስነ ስርዓት የምናውቅ ወገኖች ገና ከጅምሩ ግንቦት ሰባት የሚባለው ድርጅት የኢትዮጵያን ሕዝብ ትግል ለማንገስ ፈቃደኛ አይደለም ነው። ቅድም ገበየው ወንድማችን እንደተናገረው ማስገደድ ወይም ማስወገድ የሚለውን የኢትዮጵያ ሕዝብን እንደው አንደበት ለመግዛት ብሎ ነው እንጂ ማስወገድ በሚል ለዚህም ነው እየተንጠረጠረ ሄዶ ከነሌንጮ ጋር ውል አድርጎ ምክንያቱም ከህገ መንግስቱ የሚያጋጫቸው ችግር ስላልነበረ ነው። ስለዚህ እኛ ኤርትራ ውስጥ የተለያዩ ኃይሎች ይገባሉ። እኛ ግን የቆምንለትና የተሰለፍንበትን ዓላማ እናውቃለን። ስለዚህም መስፈርትና መርህ አቁመን የምንንቀሳቀስ ወገኖች ነን እና ቅድም የተደረጉ የተለያዩ ስትራቴጂዎች የራሳችንን ሰው ሁሉ ፖለቲሳይዝ በማድረግ እዛ አስመራ ድረስ እንዲሄዱ በማድረግና አርበኞች አመራር ላይ ያላችሁ እንድትወርዱ እንጠይቃለን፣ ምክንያቱም ከግንቦት ሰባት ጋር ለመስራት ፈቃደኛ አይደላችሁም ብለው የሄዱ ወገኖችም ነበሩ። ከዛው እንዲመለሱ የተደረገበትን ሂደት አስታውሳለሁ። ስለዚህ በጣም ውስብስብ ነው። በስተመጨረሻ የተደረገው ነገር የኢትዮጵያ ሕዝብ አርበኞች ግንባር ደጋፊ እንደሌለው መስዋዕትነት ከፍሎሪዳቸው ሜዳ ላይ ከቲፒኤልኤፍ ከወያኔ ሓርነት ጋር ሲፋለሙ እንዳልተጎተተ ምንም ደጋፊና እንደሌላቸው ባይተዋር በማስመሰል እናንተ ደጋፊም የላችሁ፣ ስለዚህ በግንቦት ሰባት እጅ መዳፍ መውደቅ መቻል አለባችሁ ብሎ የተፈረደበት ኃይል ነው። ነገር ግን በዚህ በውጭም ያሉ የኢትዮጵያ ሕዝብ አርበኞችን ግንባር ምንነት የሚያውቁ የቆሰሉ የደሙ ወገኖች ናቸው። እስካሁን በቀጣይነት ትግል ስንረዳ ያለ ነው። ስለዚህ ውስጥ ካሉ አርበኞች ግን በስነ ስርዓቱ ሁኔታውን በመገምገምና ለኢትዮጵያ የሚበጅ ነገር ባለመሰራቱ እነሱም ይርስ እዛ ዘመን እንዲቆጥሩ ሳይሆን ለኢትዮጵያ ነጻነት የሚታገሉ መሆናቸው መግለጫ ወጥቶ በአፋጣኝ የአርበኞቻችን የቀድሞ አርበኞቻችን ሰብስበን ስራ ላይ አደረጃጀቱን ሁኔታ በተጠናከረ ሁኔታ አድርገን ስራ ላይ የዋለ ነገር ለማምጣት ርብርብ ያደረግነው። መልሼ ከሆነ አቶ ተከላ አመሰግናለሁ። አቶ ገበየው እንግዲህ የሚጨምሩበት ካለ ትንሽ ሰዓታችንም እየገፋ ነውና አንድ ለጥያቄዎች ይኖሩኛል። ለዚህ ለተጨማሪ ካለ አቶ ገበየው። እሺ፣ በጣም አመሰግናለሁ። በመጀመሪያ ደረጃ አስተናጋጅ ሀገርን በምንመለከትበት ጊዜ በርካታ ነገሮች ወደ ሕሊናችን ሊመጡ የሚገባቸው ነገሮች አሉ። ለምሳሌ ጅቡቲን ብንመለከት ጅቡቲ ውስጥ አንድ የጦር ቦታ ተገኝቶ ወይም ማሰልጠኛ ቦታ አግኝተን የኢትዮጵያ ሕዝብ አርበኞች ግንባር እንደ ተቃዋሚ ልንንቀሳቀስ አንችልም። ሶማሊያን ብንመለከት በሶማሊያ በኩል ያለው እንቅስቃሴ እጅግ በጣም ሽብርተኞች የሚንቀሳቀሱበትና አግባብ ያለው ቦታ ላይሆን ስለሚችልና በዓለም አቀፉም ደረጃ ሊያስወቅሰን ስለሚችል በሶማሊያ በኩል እንቅስቃሴ ማድረግ አንችልም። ኬንያ ከኢትዮጵያ ጋር ያላት ግንኙነት እጅግ በጣም ከፍተኛ ነው። እዛም ሀገር ላይ ቦታ አግኝተን የኢትዮጵያ ሕዝብ አርበኞች ግንባር እንደ ተቃዋሚ በዛ አካባቢ ሊንቀሳቀስ አይችልም። ሱዳንና ደቡብ ሱዳንን ብንመለከት ደቡብ ሱዳን ወያኔ የተፈጠረች ሀገር ነች፣ ወይም በወያኔ ከሱዳን ተገንጥላ እንቅስቃሴ እንድታደርግ እገዛ ሲደረግላት የነበረ ሀገር ነች። ሱዳንም ለወያኔ ባለውለታ ሀገር በመሆን የቆየች ሀገርና እንደገና ደግሞ የወያኔ መንግስት ለሱዳን መሬት የሀገራችንን መሬት ቆርሶ የሰጠ ሀገር ስለሆነች በዛም አካባቢ እንቅስቃሴ ማድረግ አንችልም። በአንድ ቦታ ብቻ ለእንቅስቃሴያችን ለጊዜው ልንሸሸግበት ወይም ልንማከርበት፣ ሌላም ነገሮች ወደፊት የተሟሉም ያልተሟሉም ነገሮች ሊኖሩ ይችላሉ። ያንን እንቅስቃሴ ልናደርግ የምንችለው አሬና በተባለው በዚህ ኤርትራ ምድር ብቻ ነው። ከዚህ ውጭ ሌላ አማራጭ የለንም። ሌላውና ሁለተኛው አማራጫችን ሰው ኢትዮጵያ ውስጥ
ወደፊት ሊደረጉ የታቀዱና የታሰቡ እንቅስቃሴዎች ናቸው። ከእነኚህ አኳያ ልናያቸው የሚገቡ በርካታ ነገሮች አሉ። እርግጥ ወደ ኋላ ሄደን ደግሞ ውህደቱን በምናይበት ጊዜ የኢትዮጵያ ሕዝብ አርበኞች ግንባር በሚለው አካሄድ እንሂድ በሚል ድምፅ ሁሉ ተሰጥቶ የለም የኢትዮጵያ የሚለው ቃል መውጣት አለበት ብለው የግንቦት ሰባት አባላቶች ተከራክረው ነው ያሱት። ይሄ በልዩነት የተያዘ ነገር አለ። ሁሉም የሚያውቀው አካባቢ ያለው የሚያሰገር ነው። እንደገና ደግሞ ውህደትን ከኦኤልኤፍ ጋር ፈጽመው ከኦኤልኤፍ ጋር የነበራቸው ውህደት አፈርሰው እንደገና ከኢትዮጵያ ሕዝብ አርበኞች ግንባር ጋር ያለውን ውህደት ቀጥለው ከዛም ቲፒዲኤምን ጨምረው ለመንቀሳቀስ በሚመሩበት ጊዜ ውህደቱ ከተፈጸመ ማግስት ኤርትራ ለቆ እንደሄደ ሁላችሁም የምታውቁት ነው። ለምን ለቀቀ፣ እንዴት ለቀቀ በግልጽ የሚታወቁና ግለሰቡ በምን አይነት ሁኔታ አካባቢውን ለቆ እንዴት እንደለቀቀና ማን ከማን ጋር እንደተነጋገር ብሎ እኛ ሁሉ መረጃዎቹ አለ፣ የምናውቃቸው ነገሮች አሉ። አንዳንዶቹ እዚህ መድረክ ላይ አውጥተን ብንናገራቸው ለህብረተሰባችን የሚጠቅም ባለመሆኑ የወታደራዊ ጉዳዮችም ውስጡ ስላሉበት መግለጽ የሌለብን ነገሮች በርካታ ስለሆኑ አልገለጽናቸውም እንጂ እጅግ በጣም ሰፊና በርካታ በጣም የሚያሳዝኑ ነገሮች እንዳሉ ልንገነዘብ ይገባል። የሚያስፈልገን ምንድን ነው? አሁን በህብረት መስራት ነው እንላለን። ሁልጊዜ የምናነሳው በህብረት መስራትን፣ በጋራ መስራትን። በጋራ ለመስራት ግን ተአማኒነት፣ ተጠያቂነት በሌለበት ሁኔታ በጋራ መስራት አይቻልም፣ ሊሆን አይችልም እና በዚህ መልኩ የሚታይ መልካም ይመስለኛል። መልካም። አይ እኔ እንኳን በአንዳንድ መልሶቻችሁ ላይ የተወሰኑ ጥያቄዎች ይኖሩ ነበር ከጊዜ ጥበት ምክንያቱም አሁን የጎረቤት ሀገር ላይ መደራጀት የጠቀሷቸው ሀገሮች ሆስታይል የሆኑ ናቸው ማባሉ ዛሬ ኢትዮጵያ ሕዝብ ያን ሁሉ ጥሶ በራሱ አቅም በራሱ ጉልበት ደሙን እያፈሰሰ እየታገለ ነውና ስለዚህ ይሄ የጎረቤት ሀገር የሚለው ኢትዮጵያዊውን ለክፍፍል አብቅቶታል። ይሄ ያሳሰት ምናልባት ለዘመናችን አገልግሎት የሚሰጥ አይመስለኝም። እስቲ ወደ ቀጣው ልሂድልን ሸጋገር ምንድነው አንዱ ትልቁ ጉዳይ የውትድርና አቅምን ሲላንሳውን በዚሁ አካባቢ በተናወየንበት አካባቢ የኢትዮጵያ ሕዝብ አርበኞች ግንባር ቀደም ሲል በሰሜን ኢትዮጵያ በጎንደር እንደሚንቀሳቀስ የተለያዩ ዘገባዎች ሲሰጡ ቆይተዋል። መቼም ይሄን የሚክድ የለም። የአርበኞች ግንባርና ግንቦት ሰባት ሲመሰረትም ወይም አርበኞች ግንባር ሰባት ሲመሰረት እንግዲህ ግንቦት ሰባት የዲያስፖራውን እንቅስቃሴ በውጭ ሀገር በዲያስፖራው ስለያዘው ከመሬት ካለው ኃይል ጋር ለማቀናጀት ታስቦ እንደነበር መቼም ማንኛችንም ግምት ልናደርግ እንችላለን። እና አሁን መሬት ያለውን ሁኔታ ስናይ እንግዲህ ጦር አለ ብለን ስንት አመት ሙሉ ፕሮፓጋንዳ ስናዳመጥ ስለሰማን የግንቦት ሰባት አርበኞች ወይም የአርበኞች ግንቦት ሰባት ጦር ማን ነው የሚመራው? በአሁኑ ጊዜ መሪው ማን ነው? አዛዡ ማን ነው? በተለይም ደግሞ የጥምረቱ መሪ ፕሮፌሰር ብርሃኑን በቅርብ ጊዜ ጦራችንን ከኤርትራ እንትን አሸጋግረናል ወደ ኢትዮጵያና አትጠይቁን በኢትዮጵያ በኤርትራ ውስጥ ያለ ጦር ብለውን ነበርና የቱ ላይ ነው እውነቱ? ጦሩ በማን ይመራል ካለ አገር ውስጥ የአርበኞች ግንባር ነበር የሚባለው ድሮ የምናውቀው። በጥምረት ውስጥ የተዋሃደውን ጦር ማን ነው የሚመራው? እስቲ ይሄንን ቢበዛ ሁለታችሁም ሰዓት አይታችሁ በ5 ደቂቃ በ4 ደቂቃዎች ብትመልሱት። ባጭሩ ልገልጽ ልፈልጋለሁኝ። በአሁን ሰዓት የአርበኞች ግንቦት ሰባት ጦር የለም። ያለው የኢትዮጵያ ሕዝብ አርበኞች ግንባር ነው። በፊትም ቢሆን ይመራ የነበረው አርበኛ ማዕዛው ጌጡ ነው። አሁንም እየተመራ ያለው በአርበኛ ማዕዛው ጌጡ ነው። የአርበኞች ግንቦት ሰባት ተብሎ የነበረው ድርጅት ይመራ የነበረው በፊት ዶክተር ብርሃኑ ነጋ ነው። አሁን ዶክተር ብርሃኑ ነጋ ወደ አርበኞች ግንባር ወይም አሬና አካባቢ ሄዱ ካነጋገረ ከአምስት ወር በላይ አልፎታል። በአርበኞች ግንባር አካባቢ ተገኝቶ አያውቅም። 5 ወር አልፎታል ማለት ነው። እንዲያውትም ፈቃደኞች አለባቸው ተመለሱ። በሌላ በኩል አሁን እየተመራ ያለው አርበኛ ማዕዛው ጌጡ። ጥሩ። አቶ ሰለሞን የሚጨምርበት አለ? አዎ፣ ከዚህ የተለየ ለማጠናከር ካልሆነ በስተቀር ከዚህ የተለየ ሀሳብ መሰጠት የለም። የኢትዮጵያ ሕዝብ አርበኞች ግንባር አርበኞች ግንቦት ሰባት ከተባለበት ጊዜ ጀምሮ እኮ ቅድም ለመናገር እንደፈለግ ነው አንድ ነገር ያደረጉት ነገር የለም። የራሳቸውም ሰዎች አመጣናቸውም ያሉ ሰዎች የተበተኑበት ሂደት ነው ያለው።
አርበኞቻችንን ለመደገፍም ለማጠናከርም ፍላጎት ያላቸው ኔምሊ በውጭ ሀገር ይሄንን ሪፕሬዘንት እናደርጋለን ባሻገር አርበኞቻችን ተመሰረተ ተባለ እንጂ ስለ አርበኞች ግንቦት ሰባት የሚያውቁት ነገር የለም። ስለዚህ ሊትራሊ ስም ብቻና በውጭ ለፖለቲካ ፍጆታ እንዲሆናቸው ግንቦት ሰባት የተጠቀሙበት ነገር ነው እንጂ ስራ ላይ አልዋለም፣ አልተተገበረም። ነገር ግን የኢትዮጵያ ሕዝብ አርበኞች ግንባር ቁርጡን አውቆ ቆራጥ በሆኑ ኢትዮጵያን ናሽናሊስቶች የትግሉን ምንነት በሚያውቁ መስዋዕትነት ውስጥ ገብተው ደግሞ ከሚከፍሉ ወገኖች ጋር በመሆን ትግሉን አሁንም እየቀጠለና ከህዝቡ ጋራ ይችላል እያደረገ ነው። አመሰግናለሁ። አይ ጥሩ እንግዲህ ሰዓታችን የተቃረበ ነው። ያለችን ደቂቃዎች ምናልባት ቢበዛ 6-7 ደቂቃ ይሆናል። አንድ ጥያቄ እንግዲህ ለማጠቃለያ ላቅርብና በመሰረቱ አሁን እንኳን በትግሉ ዙሪያ የምናወራውን በጎረቤት ሀገር የሚለውን ነገር መዘለን በአገር ውስጥ የሚደረገው ትግል ወሳኝ በመሆኑ አርበኛነት ያላቸው በእውነቱ ወደ ሀገር ቤት ተቀላቅለው ከህዝቡ ጋር በዚህ ወሳኝ በሆነ እንትን ላይ ካላቸው ለምን ካላቸው ቆራጥነት አንጻር አመራሩን እየወሰዱ ኢትዮጵያን የማዳን ሉዓላዊነቷን የማስከበር ትግል ማድረግ ይኖርባቸዋል ብዬ ነው የማምነው። ማንንም ኢትዮጵያዊ በዚህ ጉዳይ ላይ ጥሩ በዛ ዙሪያ ነው። አንዱ ግን ትልቅ ነገር አለ። በአሁኑ ጊዜ ምንድነው በኢትዮጵያ መካከል ሁሉንም የሚናገረው እና መድረኮችን ያጣበበው ምንም ይሁን ምንም ተባብሮ መስራት ማንንም ከማንም ጋር ተባብሮ ጠጠር ይወሩ ወያኔን አጥፋ ሁሉ ነገር ይደረግ የሚል ጥሪዎች አሉ እና ይህ ጉዳይ እንቆቅልሽ እየሆነ ነው የመጣውና እናንተ በአሁኑ ጊዜ ልዩነትን አሁን ዛሬ የምናወራውም ለምን ተለያችሁ የሚለውን ነገር ነው መነሻ ያደረገው መንደርደሪያና ይህ መለያትን ከህዝቡ ከሚጠራው ጥሪ አንጻር መለያት ለእናንተ ምን ይሰማችኋል? እንደ ድርጅት አግባብነት ካለው ምን መደረግ አለበት ለወደፊቱ? ይሄ ህብረት ይባለው መዳረሻው ዓላማው የሀገር ማዳን አንድ ህዝብ አንድ ሀገር የሚለው ለእናንተ የማስከበር ውደት እስካልያዘ ድረስ ከንቱ የሆነ ህብረት እንደሆነ ከዚህ ሁኔታ ተምረን ለሌሎቹ ትምህርት የምንሰጠው ነገር ምንድነው? በመሰረቱ አሁን ችግሩ ያለው ማንም ጠጠር ማነው ድንጋይ ወሮር የሚለው ነገር ነውና ምናየው በመንገድ ላይ ምናየው መንገድ ላይ ግን የኢትዮጵያን ህዝብ ህልውና የሚያስከብር አይደለም። የስልጣን ሽሚያ ነው። እንደውም በህዝብ ንቀት ላይ የሚፈጸሙ ህብረቶች ይታያሉና እንግዲህ እናንተ እስቲ ከዚህ ከሄዳችሁበት ጉዞ አንጻር ጥምረት ይደረግ ከተባለ ከነማን ጋር ተጣመራላችሁ? ትግል ከተደረገ ደግሞ በምን መርሆ ላይ መሆን አለበት ላላችሁ? እሺ ምንድነው እዚህ ጋር የአንዳንድ በጣም ለሁላችንም ለኢትዮጵያውያን የሚጠቅሙ ነገሮች አሉ። የሚጠቅሙት ነገሮች ምንድነው? ምን ሰራቸው ስራዎች ለኢትዮጵያ ህዝብ ክሊር ትራንስፓረንሲ በሆነ መንገድ ማሳወቅና እንቅስቃሴያችንን ግልጽ ማድረግ ለሁላችንም ይመቻል። ከዚህም ውስጥ ምንድነው የኢትዮጵያ ህዝብ አርበኞች ግንባር አንግቦ የተነሳው ዋናው ዓላማ ለኢትዮጵያ ህዝብ ለዛች ሀገር ለስና ሉዓላዊነት መከበር፣ ለድንበሯ መከበር፣ ለህዝቦቿ እኩልነት የሚሆነው ምንድነው? ህዝባዊና የኢትዮጵያን ህዝብ አንድ አርጎ ወይም የኢትዮጵያን ህዝብ አቅፎ ሊንቀሳቀስ የሚችል ስትራቴጂ መንደፍና ማውጣት ነው። ይህንን ተከትሎ የሚመጣና ሁለንተናዊውን የራሱን ውስጣዊ ድርጅትም ሆነ ውጫዊ ድርጅቱን በግልጽ አሳውቆ የሚመጣ ጥሩ ባይሉ ያለው ድርጅት አሁንም ቢሆን ከኢትዮጵያ ህዝብ አርበኞች ግንባር ጋር ተዋህዶ መስራት ይችላል። ኢቭን ያሉትንም አመራሮች ቴክ ኦቨር አድርጎ አቅምና ችሎታው ካለው በተሻለ ሁኔታ የሚመራ ከሆነ ችግር የለም። ነገር ግን በጠለፋና ዝም ብሎ ለውቅና ወይም ለበላይነት ወይም ለመዋጥ የሚደረጉ ሂደቶችን አሁን እንቃወማለን፣ አንቀበልም። ወደፊትም የኢትዮጵያ ህዝብ አርበኞች ግንባር አንድ አይነት አቋምና አንድ አይነት አመለካከት ያለው ህዝባዊ ትግል ማካሄድ ይፈልጋል። ህዝባዊ የሆነ ትግል እያካሄድን ያለው በዚህም ስር አብረውት ሊሳተፉ የሚችሉ ድርጅቶችን በመነጋገር በመተማመንና ጥሩ የሆነ አንድ አድርጎ ሊገዛ የሚችል ህግ በማውጣት ለኢትዮጵያ ህዝብ አለኝታ ሊሆን ይፈልጋል። ይህም ዓላማው። አመሰግናለሁ። ሰላማት ሰለሞን የምጨምርበት ካለ 3-4 ደቂቃ። እሺ አመሰግናለሁ። እኔ በዚህ ላይ የምጨምረው ነገር ምንድነው? እንደ ኢትዮጵያ ህዝብ አርበኞች ግንባር አባል ውጭ ጉዳይ ተጠሪ ይሄ የወታደራዊ ጉዳይ ኢዝ ቬሪ ሴንሲቲቭ ጉዳይ ነው። የትግል ጉዳይ ነው። ህዝባችን ደገፈውም አልደገፈውም
በአብዛኛው የኢትዮጵያ ጉዳይ ያገባኛል የሚለው ወገናችን ተስፋ የሚያደርግበት ነው። ስለዚህ ህብረትና ውህደት አስፈላጊ ነው። አስፈላጊነቱን እናምናለን። ህብረቱ የተፈጠሩ ህብረቶች ፕራክቲካሊ ህዝብን የማያግዙ የማይደግፉ የትጥቁን ሂደት የማያራምዱ ከሆነ እንደው ህብረት ያስፈልጋል ብቻ በሚል ስም ለህብረተሰባችን የውሸት ፕሮፓጋንዳ ማድረግ ወንጀልም ነው። ምክንያቱም ተስፋ ያደረጉ ሰዎች ገና ለገና ይሄ ኃይል ይመጣልናል ብለው ያላግባብ መስዋዕትነት ሁሉ እንዲከፍሉ የሚደረግበት ነገር ነው። ስለዚህ ህብረት ከሆነ ቀጥተኛነት ያለው ተግባራዊ የሆነ የሚታይ ነገር መሆን መቻል አለበት እንጂ በዛ ህብረት ደባ ህብረት ተፈጥሯል ተብሎ ብቻ የሚጨበጨብበት ጉዳይ ከሆነ የቲፒኤልኤፍን ጊዜ በማራዘምና ህዝቡ ራሱ ተነሳስታውን ቅድም እንዳልከው ታጥሎ ለነጻነቱ እንትን ካለ በኋላ ይሄን ስናደርግላችሁ ነበር ብሎ ለስልጣን ራስን ማቅረብ። ስለዚህ ያበጠው መፈንዳት አለበት በሚል ህዝብ እንዲያውቀው የወሰድነው እርምጃ ነው። ስለዚህ ህብረት ከሆነ ፕራክቲካል መሆን አለበት። አመሰግናለሁ። እሺ እንግዲህ ጊዜያችንም እንግዲህ እንትን እያለ ነው። መጨረሻ እንኳን አስተያየት መስጠት ይገባችሁ ነበር። ማጠቃለያ ግን የፕሮግራማችን የስርጭታችን መዝጊያ ደቂቃዎች ስለተቃረበ በሌላ ጊዜ እንግዲህ አቶ ገበየሁ ደስታ የኢትዮጵያ ህዝብ አርበኞች ግንባር የህዝብ ግንኙነት ተጠሪ እንዲሁም አቶ ሰለሞን ተፈራ የውጭ ጉዳይ የኢትዮጵያ ህዝብ አርበኞች ግንባር የውጭ ጉዳይ ተጠሪ ለሰጣችሁን ማብራሪያ በጣም እናመሰግናለን። በይበልጥ ልዩነቶች መነሻና እንትናቸው ምክንያቶቻቸው ያስረዳችሁ ይመስለኛል። ሌላው በተረፈ በድረገጾች የተበተኑትን ማንበብና ማየት ይቻላል። እንግዲህ ምንመኛው መቼም አርበኞች በመስዋዕት እየከፈላችሁ ላላችሁት አርበኞች ያለን ከፍተኛ ማድናቆት መስጠት እንፈልጋለን። በሜዳው በዛች ሀገር ላይ በዚህ በጨካኝና በፋሽስት ወያኔ እየተሳደደና እየተዳደነ የሚገደለውን ህዝብ ለመከላከል ኢትዮጵያን ከዚህ ወራሪ ኃይል ለማዳን የምታደርጓቸውን ተጋድሎች በጣም እናደንቃለን። ወይንም ደጋፊ ነን። ከጎን ሆነን ምን ድምጽ እናሰማለን እና ኢትዮጵያን የጎዳት ህዝቧን ወደ ከፍተኛ ጥቃት የዳረገውን ታላቁን ድክመታችንን በአርበኝነት ለመወጣት የምታደርጉትን ትግል ትበርቱ እንላለን። በሌላ ጊዜ እንግዲህ ተጨማሪ ማብራሪያዎች ካሉ ይሄንን ያነሳነው ጉዳይ ሌላ ተጠሪ ያለው ብሎ የሚቀርብ ካለ ምናልባት እንግዲህ እውነት ይውጣ ከተባለ ሌላ ሐሳብ ካለ ሁለታችን ማቅርበን ለማወያየት እንችል ይሆናል። ለጊዜው ግን ኢትዮጵያዊ እንግዲህ ያገኘውን መልእክትና መልስ ያገናዝባል ብለን እናምናለን። ጤና ይስጥልኝ። በዙ እንለያያለን። ሰላሙን ለሁላችንም። እናመሰግናለን። ሰላም። እሺ ደህና ዋሉ። ደህና ዋሉ።